እጅግ በጣም አዝናለሁ። እኔም ልጆት ነኝ፣ መጎዳት የለብኝም አይደል? ሁልጊዜ ይሄን አለ ውስጧን የሰበራት ምን እንደሆነ ግልጽ ልታደርገው አልቻለች። ይሄንን ነው እያልኳቸው ያለሁት። አብርሽ በጭራሽ ጥፋቱን ለማመን ፈቃደኛ እንኳን አይደለም። ጋሽዬ እባክሽ ተይ፣ ወደ እሱ ሂጂ። እንኳን ጋሽዬ ቅርና እኛም ራሱ ተይ በቃ ይቅርታ አድርጊለት፣ ለአንዴና ለመጨረሻ ጊዜ አብራችሁ ሁኑ እያልን ነው የምንገኘው። ግን እምንጎዳት እኛ ራሳችን ነን። የእውነቴን ነው። እንኳን ጋሽዬ ማለት ነው የእውነት ሌላ ሰው ትልልቅ በቃ ለምን 40-50 ሽማግሌ አይመጣም? በዚህ ልክ በዚህ ጥጋቡ ጥርጥር አድርጎት ምንም እንዳልበደለ ምንም እንዳላረጋት፣ ለዛውም ሚዲያ ላይ የወጣ ነገር ሚዲያ ላይ የሚታይ ነገር አደባባይ የተሰጠ የተወራ ነገር ያለቀለት ሁሉ ነገር ሁሉም ሰው የፈረደበትን ነገር እሱ ምንም ጥፋት የለብኝም በዚህ ልክ ውስጤን ጎድቶታል ውስጤን ሰብሮታል ብላ የምትናገረው ነገር ምን እንደሆነ ግልጽ ልታደርግልን አልቻለችም። ምንም ነገር ላቅ አልቻልኩም ብሎ እንግዲህ በ4 ነጥብ ዘግቷል። አልደበደብኩሽም፣ ምን አላረኩሽም፣ ሰክሬ ቤት አልገባውም፣ ምንም ያረኩሽ ነገር የለም እያላት ነው የሚገኘውና ሩታ ግን የውስጧን በውስጡ አርጋ እግዚአብሔርን ነው የምላችሁ። ዛሬ ይኸው ይዟት ቀርቦ ራሱ ጋሽዬን አግኝታው ራሱ ከጋሽዬ ፊት ራሱ ይቅርታ ለማድረግ ዝግጁ ነበረች። ውስጧ ክፍት ነበረ፣ ልቧን ክፍት አድርገው ነበር። እሱ ግን አያችሁት፣ በዚህ ልክ ጥፋቱን ለማመን ምንም አይነት ፈቃድም የለውም። በአጭሩ እኔም አሁን ላይ ከአብረሽ ራስ መውረድ አልፈልግም፣ መውረድም አልችልም። ለምን መሰላችሁ? በእርግጥ የራሱ ጉዳይ የሚጎዳ እሱ ነው። በእርግጥ ያው እሱ ወንድ ልጅ ነው። ሴት ልጅና ወንድ ልጅ አንድ ላይ ሆኖ ሲለያዩ ጉዳቱ የሚያመዝነው የምትበደለው የሚከፋት የምትጨነቀው የምታጣው ሴት ልጅ ናት በቅድሚያ ማለት ነው። ግን እቺ ሴት ተጎድታ ግን የሆነ ሰዓት ላይ ከፍ የሚያረጋት ነገር ይመጣል። መቼም ቢሆን ወድቃ ዝቅ ብላ አትቀርምና ወንድ ልጅ ግን ከወደቀው ብዙ ፈተናዎችን ያለና ለወንድ ልጅ በጣም ከባድ ይሆናል። አሁን ላይ ድንገት ሲለያዩ ለሴት ልጅ ሊከብድ ይችላል፣ ለዛውም ልጅ ይዛ ምናምን ነገር ግን አስቡት ጋሽዬ እኔ ራሱ በጣም ተመችቶኛል። በጣም ደግ አባት፣ በጣም መልካም አባት ነው። በቃ አሳቢ ለሩታ በቃ እኔ ጋር ሂጂ ነው ያላት። እና እንግዲህ እንደምታዩት እሷም ታማ ሆስፒታል ገብታለች። እሱም እንግዲህ እያለቀሰ ተጎዳው እንዲህ ያልኩኝ ምናምን ብሎ እያለቃቀሰ ነው የሚገኘውና በአጭሩ እኔ አብርሽን ሩታን በጣም ህይወታቸው ሰምሮ ህይወታቸው እስከ መጨረሻው አምሮ በቃ ደስ የሚል ህይወት እየኖሩ ልጃቸውን አቅፈው መዝናኛ ቦታ እየወሰዱ ሲያዝናኗቸው ምናምን ማየት ነበር የምፈልገው። ፍላጎት ያ ነበር፣ ምኞት ያ ነበር። ግን አብርሽ በዚህ ሁኔታው ሊማር አልቻለም በጭራሽ። እኔ አሁን በዚህ ሰዓት ሩታ ይቅርታ አድርጋለት ከሱ ጋር ተቀጥል ብዬ ምንም የምናገረው ነገር የለም። ይቅርታ አድርጉልኝ። ሩታ ሄዳለች፣ እንኳን ሄደች፣ ጥሩ ትክክለኛ ውሳኔ ነው የወሰነችው። ለምን እድሜ ልኳን ስትቃጠል ትኖራለች? ለዛውም በአደባባይ ያጠፋውን ጥፋት በአደባባይ ያደረገውን ነገር በአደባባይ ከሴት ጋር ሲዞር የታየውን ነገር ሽምጥጥ አድርጎ ክዶ ለምን በዚህ ልክ ከሴት ጋር አንሶላ ስጋፈፍ አይተሽኛል ወይ ከሴት ጋር ተኝቻ አይተሽኛል ወይ ብሎ በድፍረት ከጋሽዬ ፊት ሲናገር፣ ለዛውም ለተመልካች ነው የሚጨነቀው። በነገራችን ላይ አጠገቡ ላለችው ለልጄ እናት ለሚላት ሴት ለፍቅረኛው ለሚወዳት ዋጋ ለከፈች ሴት ሳይሆን እየተጨነቀ እያሰበ ያለው እሷ ምን ይሰማታል፣ እሷ ምን ትለኛለች ሳይሆን እያለው ያለው ኦዲየንስ ምን ይለኛል፣ ኦዲየንስ ጣላኝ፣ ኦዲየንስ እንደዚህ አለኝ፣ ተመልካች እንደዚህ ተፈጠረ። ከተመልካች ምን አለ? ለሷ ማትጨነቅላት አጠገብ ላለችው ሴት እንዲህ መከሯን ምን ብላ እግዚአብሔርን እዩት እስኪ እንዴት እንደከሳች ሩታ። የበፊቱ ውፍረቷ እንደዚህ ነበር አልነበረም? ፊቷ ጭው ብሏል በጣም በሚያሳዝን ሁኔታና ይሄ ሁሉ ነገር እየሆነ ያለው በአብርሽ ነው። አንደኛ ጥፋት ሰራ፣ ከጥፋቱ ደግሞ የሚያስረዳበት መንገድ በጩኸት ነው፣ በጭቅጭቅ ነው። ቤቱ ሰላም አጣ። በቃ ቤቱ በአንድ እግሩ ቆመ። ከዛ ደግሞ ጭራሽ ይባስ ብሎ ከቃላቶቹ አጠቃቀሙ ድርጊቱ ደግሞ ያማል። በቃ ከድሮ ፍቅረኛው ጋር ከድሮ በቃ እንዲወድሃለሁ ናኒድ ከኔና ከሩታ አንዳችን ምረጥ ወስን ቡታጅራ ሄድ ስትለው ቡታጅራ ሄደ። ከዚህ በላይ ምን ልቧን ይስበረው በፈጣሪ። እንደው ትንሽ እንኳን በዚህ ሰዓት አሁን እቺ ልጅ ሆስፒታል ለሆስፒታል መንከራተት ነበረባት። በዚህ ልክ በዚህ ሰዓት ባንተ ማልቀስ ነበረባት። በዚህ ልክ መጎዳት ነበረባት። ያ ሁሉ ተስፋ ብቸኛ ሆነች። ብታቅ ብቸኛ መሆኗን ለነገሩ አንድ ቆፍጠን ያለ ወንድም ቢኖራት፣ አንድ በጣም ቤተሰብ ቆራጥ ውሳኔ የሚወስን ጀግና የሆነ ልክ እንደ ጋሽዬ አይነት ቤተሰብ ቢኖራት እግዚአብሔርን አብርሽ ቀጥ ለጥ ብሎ ይሄድ ነበረ። እስከ ዛሬ ምን ሁሉ መንገድ አይመጣም ነበር በማስመሰልና በውሸት ማለት ነውና ዛሬ በቃ ያሳመመኝ። በቃ አብርሽ የሚናገረው ንግግር እግዚአብሔርን ምኑም አልጥመኛለ። በቃ ምኑም የእውነቴን ነው የምላችሁ። በእርግጥ እኔ በአብዛኛውን ጊዜ አይታችሁኝ ከሆነ ቪዲዮ ስሰራ ሚዛናዊ ለመሆን ነው የምሞክረው። ለምሳሌ አሁን ሁለቱ ቢጣሉ የሆነ ነገር ይሄ ለሁለታችሁ አይበጅም፣ አይጠቅማችሁም፣ ተውቴንና በዚህ መንገድ ተራመዱ፣ በዚህ መንገድ ተጓዙ፣ በዚህ መንገድ ኑሩ፣ እንደዚህ አድርጉ ብዬ ነው ሀሳብ አስተያየት የምሰጠው። እስከፈለገ እስከ ጥግ ድረስ ቢቀያቀሙ ጥፋት ቢኖር ራሱ አጥፍታል ብዬ ግን አብርሽን ልፋታው ያልቻልኩበት ምክንያት በየቀኑ እንደዛ በቃ የሚናገረው ንግግር ያሳመማል። በቃ
እግዚአብሔርን ነው ምላችሁ በጣም አመመኝ እኔ ራሴ ሩታ ጋሽዬ እንደዛ ሲላ እኔም ልጆት ነኝ አይደለ ጋሽዬ ሁሌ መጎዳት የለብኝም አይደል ጋሽዬ ብላ በቃ እንቧ ሲፈስ የኔ አብሮ ነው የፈሰሰው። ለሴት ልጅ አስቀድማለሁ። እሱ ምን ይሆናል እንዴት አብጦ እያያችሁታ እንዴት እንደወፈረ እግዚአብሔርን የውስጤን ማን አይቶልኝ ምናምን አለ ፈጣሪ ወቅልህ እኔ ላውቅላ አልችልም። ምክንያቱም ሩታን እዚህ ጋር እየጎዳት እንደፈለክ ከፈለከው ሰው ጋር እንደ ወንደላጤ ምንም ትዳርም ፍቅርም ህይወትም እንደሌለ ዝም ብለ እንደፈለክ እዛም እዚህም ስትዘል ቆየ ዝም ተባልክ። አሁን ደግሞ ጭራሽ ምንም ጥፋት የለብኝም አሁን ይባላል እንደዚህ። ጋሽዬ እንደውም አጋጣሚውን መጥቷል አይደል? ጋሽዬ አጋጣሚውን ተጠቅመ ጋሽዬ ያለ በጋሽዬ ፊት ሩታ ይቅርበኝ ልጃችን እባክሽን ያላባት አይደግ የእናት የአባት ፍቅር አይቶ ይደግ አብረን እናሳድግ ልጅ ይዘሻል። ድሮ ያው ብዙ ነገሮችን ይቅርታ ተባብለን ልንተላለፍ እንችል ነበር፣ ብዙ ነገሮችን ልናካብድ እንችል ነበር። አሁን ግን ከፍቅር ወደ ትዳር መጥተናል። ከትዳር ደግሞ ልጅ የሚባለው ነገር መጥቷልና ከልጅ አትለይኝ፣ አንቺም እንክብካቤ ያስፈልግሻልና ይቅርበኝ። በሰዓቱ ያረኩት ነገር ጥሩ ነገር መስሎኝ ነበር፣ በሰዓቱ እንደዛ የተናገርኩት ነገር እንዲህ ነበር ብሎ አስረድቶ ይቅርበኝ በቃ አብረን እንቀጥ ይቅርታ እግዚአብሔርን ነው ምላችሁ ቁጣን ታበርዳለች። ግን አብረሽ በቃ ደረቱን ነፋፍቷል፣ በቃ ወፍሯል፣ አብጧል፣ አምሮበታል። እሷ እንደዚህ ፊቷ ጭው ብሎ እሱን እዩት እንዴት እንዳማረበት። ከዛስ ምንም በቃ ተጎድት ለተመልካች እኔን በቃ ልታሳጣኝ ነው፣ እኔን ልታሰድበኝ ነው፣ እኔን በቃ አንቺ ምንም እንዳላጠፋሽ። በእርግጥ እውነት ሊኖር ይገባል። እኛ የምናየውን ነገር ነው የምንፈርደው። ይኸውላችሁ ከካሜራ ጀርባ ስለሚኖረው ነገር አላቅም። እንደውም ከካሜራ ጀርባ ራሱ ዝም ብዬ እንደው ሳስበው እግዚአብሔርን ነው የምላችሁ ሩታ ብዙ ቁስል አለባት፣ ብዙ ህመም አለባት። ገና አንድ ቃል ስትናገር እኮ ነው እንባዋ የሚወጣው። ለዚህ ልጅ ያልታዘነ ለማን ይታዘናል? እግዚአብሔርን ነገ የሆነ ነገር ብትሆን ይቆጨናል። ተው ለሩታን የሆነ አይዞሽን በላት እና አብረሽ ጥፋትህን ካላመንክ በዚህ ልክ አባትህ ራሱ የመሰከረውን እንደው ሌላ ሰው እስኪ ባዕድነን እሺ እኛ አብረሽ አጥፍተሃል፣ አብረሽ እንደዚህ አድርጋል፣ አብረሽ እንደዚህ ለምን አደረክ ብለን ወቅሰንሃል፣ ተቆጥተንሃል፣ ተናደንብሃል፣ ጮሆንብሃል አይደለ? እንወድሃለን እኮ ጠልተንህ አይደለን፣ እንወድሃለን፣ እናከብርሃለን። እኔ በተለይ ከአብረሽ ማደንቅለት ነገር በአንደኝነት በቃ ጀግና ነው። እግዚአብሔርን በራሱ ጥሮ ተጣጥሮ እዚህ የደረሰ ልጅ ነው። በፊት አመር ነው የሚመስለው። አሁን ኑሮውንም ህይወቱንም ቀይሮ በቃ ለቤተሰብም ተርፎ ለሌሎች ሰዎችም እርዳታ ሲያደርግ ሳይ በቃ ያስገርመኛል። በጣም ጎበዝ ሰው ነው ብዬ የማደንቀው ሰው ነው። እወደዋለሁ፣ አሁንም አልጠላውም። የእሱንም የሩታንም ደስታ መጨረሻቸው አእምሮ ነው ማየት የምፈልገው ምናምን። ነገር ግን የሚናገራቸው ንግግሮች፣ የሚያደርጋቸው ነገሮች ደስ አይሉ። በቃ በአጭሩ ምንም መሸነፍ አይፈልግም፣ ያጠፋውን ጥፋቱን ማመን አይፈልግም። ግን በቃ ሩታ የሆነ ነገሩን አድበስበሳ ምናምን ልክ እንደ ድሮ ከዚህ በፊትም ይቅርታ እንዳደረገችለት ምናምን እንዲኖር ነው የፈለገው። ግን አሁንም ሩታ መሄዷ ጥሩ ነው። በቃ ለምን ከማያዳምጣት ሰው፣ ጊዜ ከማይሰጣት ሰው፣ ጥፋቱን ከማያምን ሰው ጋር ሆና ጨጓራዋን ስትልጥ የምትኖር እድሜ ዘላለሟን ለምን? አሁን እናትዬ ልጅ የሚባል ነገር በወዷ አለ። ስለዚህ ለራሷም እንክብካቤ ለራሷም እረፍት አለው። በቃ ጋሽዬ ማልጫናትም ብሏል። ሁለታችሁ አውሩ ሲባል ሩታ ማውራት ራሱ ቃላት አነሳት። በቃ አጠራት። እንባዋ ብቻ ነበር ሲፈስ ሲወርድ የነበረውና ብዙ ህመም አለባት። ጭው ያለችው እሷ ናት። ለትንሽ ጊዜ ነው እች ልጅ ብትቸገር፣ እች ልጅ ብታጣ፣ እች ልጅ ብትካድ፣ ብትናቅ ለትንሽ ጊዜ ነው። እመኑኝ ልጇ ከተወለደ በኋላ ጥሩ ህይወት ትኖራለች። እግዚአብሔርን ነው የምላችሁ ጥሩ ደስ የሚል ህይወት ትኖራለች። እና አሁን ላይ ራሷን ታዳምጥ። በቃ ሩታ ያመጣ እንደዚህ ተታረቂው ይቅርታ አርጊለት እንዴ? እሱ ጥፋቱን ሳያምን ነው ይቅርታ መታረግለት? ይቅርታ አርጊለት እና አብራችሁ ነው እንዴ? እሷ መች ይቅርታ አላረግም አለች? ዛሬም እንኳን ስቲል እንደውም እኮ ጠብቀው ነበር። በቃ ይቅር በይኝ እንዲላት ይቅርታ ጥፋቱን እንዲያምን። ያኔ እንደዚህ ማድረግ አልነበረብኝም ቢል ምኑ ሊቀነስ ነው? ምኑ ሊቆረጥ ነው? ግን እሷን ለመጣላት ከእሷ ለመለየት ሰበብ የፈለገ ነው የሚመስለው። ባጭሩ በቃ ሰልችቶኛል፣ ደክሞኛል፣ አንቺ ጥፋት አለብሽ፣ እኔ ጥፋት የለኝም፣ ከዚህ በኋላ አጥፍቼ ይቅርታ ካረኩኝ ምንድን ነው የምታካብጁ አይነት ነገር ነው። ግን አንዳንድ ሰዎች ሁሌ ይቅርታ ምን ያደርግልናል? ልባችን ካቆሰላችሁ፣ ካደማችሁን፣ ካስለቀሳችሁን፣ ካሳዘናችሁን በኋላ ምን ያደርጋል? ምንም። ይህንን ነው ልላችሁ የምችለውና ሩታ መሄዷ ጥሩ ነገር ነው። በቃ እርፍ ትበል። ብቸኛ እንደሆነች አውቃለሁ። ከጎኗ ማንም ቤተሰብ አለ ብላለች። ምንም የትም ቤተሰብ የላትም። ሲጀምሩ ውሸቷን ነው። እመኑ ልንገራችሁ፣ በአንድ ክፍል ውስጥ ብቻዋን ቁጭ ብላ ነው ያለችው። ሲያማት ሕክምና ትሄዳለች። ሕክምና እንኳን አብሯት የሄደ ሰው አልነበረም። ባለፈው አይታችኋላ እና አቤል ሲሄዱ ለምንድን ነው ብቻሽን ምናምን ሲሏት አሉ ዘመድ ያለ አሁን ወጦ ነው ቃል ሊያመጣልኝ ምናምን አለች። ውሸት አልነበረም። ማንም የላትም ብቻዋን ያለችውና
በሚያሳዝን ሁኔታ እንግዲህ ከቤተሰብም አልሆነችም ከአብርሽም አልሆነችም እና ውስጧ የተቀመጠ እኔ ከካሜራ ጀርባ ራሱ በጣም የታመመችበት ብዙ ነገር አለ። በቃ ለፍታ ብላ ደክማ አቅቷት ነው በዚህ ልክ። እኔ ግን ማለት ነው ሩታን ቢያረገኝ እውነቱን ለመናገር አብርሻውን እንደፈለገ ነው መሆን የሚፈልገው። ራሱ ገና ልጅነቱን ራሱ ሩጦ አልጠገበም ገና። የምሬን ነው ምላችሁ። ሩታን ብላለች ከዚህ በኋላ ሁሌ ሽማግሌ ሁሌ እንትንም የለም፣ ሁሌ ህጻን አይደለንም፣ አሁን አድገናል፣ ትልቅ ሰዎች ሆነናል እና ችግሮችን በራሳችን ነው መፍታት ያለብን እና አንድ ሰው ደግሞ 10 ጊዜ ጥፋት እያጠፋ ይቅርታ የሚለው ነገር ትክክል እንዳልሆነ ነው የተናገረችው። እና አብርሽ ራሱ ልጅ ራሱ መጣ ሲባል ሙሉ በሙሉ 100% ደስተኛ ሆኖ አይደለም። እያንዳንዱ ቪዲዮ አስታውሳለሁ እኔ ገና ሲጀምር ሩታ መጣ የፍቅር ጥያቄ ስታቀርብለት ጀምሮ ያለውን ቪዲዮ እስከዛሬ እከታተላለሁ። አንድ የሚያመለጠኝ ቪዲዮ የለምና በጣም ነው መከታተላቸው። እና ምን ልላችሁ ፈልጌ ነው ባለፈው ልጅ አረገዝኩ ስትል ደስ አላለው። ያለ ፕሮግራም ነው የመጣው። ብዙ ነገር ማሳካት ፈልግ ነበር፣ ብዙ ነገር መስራት ፈልግ ነበር። ግን በቃ ፈጣሪ ፈቀደው ሆነ፣ ችግር የለውም ማለት አላመነም ነበር። እና ብዙ ነገሮች አሉ ባጭሩ። እውነት ሊኖር ይችላል አብርሽ፣ ግን የንግግር ችግር አለብህ። የምትናገረው ነገር የምትመልስላት መልስ በጣም የወረደ የሚያስጠላ ነገር ነውና ጋሽዬም እንኳን አልተጫናት። ሩታን ዛሬ ተጭኖ ጋሽዬ አብሯት እንዲሆን ቢያደርግ አዝንበት ነበር በጋሽዬ። በእውነት ነው የምላችሁና ሁሉን ነገር ጥላ ሄዳለች። ቃል የላትም በቃ። እሱ ጥፋቱን አምኖ ይቅርታ ካልጠየቀ ምን ያደርግላታል? ከሱ ጋር ምን ሌላ ህመም የምትጨምር ምን በወጣት ብላ ነው? ብቻ ባለችበት ሰላም እንድትሆን ነው ትልቁ ምኞቴ። እስከ ልጇ በሙሉ ጤንነት ይሄ ሁሉ ችግር አልፋ ዋንትያን ታስታውሳላችሁ አይደል? የእውነቴን ዋንትያን ብዙዎቻችሁ ታውቃላችሁ። በኢቢኤስ ቀረበች፣ በጣም ብዙ ችግር ላይ ነበረች። ልጇን ብቻዋን ነው ያሳደገችው። ለማዶንጎ እንኳን ሊሰጥባት ነበር፣ ሌላ ሰው ሊወስድባት ነበር። አልፈልግም ብላ ከሷ ጋር አሳድጋት አሁን እኩያ ሆኗል። በጣም የምታምር ቆንጆ ልጅ እያሳደገች ትኖራለች። እና ሩታም ይህን ችግር ታልፊዋለች። ነገ ትክክለኛ ኑሮ የምትኖሩ፣ ትክክለኛ ደስታ የምትደሰት፣ ትክክለኛ ሳቅ የምትስቂው አንቺ ነሽ። እና አብርሽ እንግዲህ ሌላ ሌላ ኢላማ ያለው ነው የሚመስለው። ይቅር በሉ። እሱን ላማው ልቦጭቀው ወይ ልሰድበው ወይ ነገር ምናምን ነገር አይደለም፣ ግን የሆነ አላማ ነገር እንዳለው ነው ማሰብ። በቃ የሆነ ያልተቋጭ ያልጨረሰው ነገር አለ። በቃ ከሩታ ጋር እንደዚህ ልጅ ሳይመጣ መቋጨት የሚፈልገው ነገር አለ። በቃ ማሳካት የሚፈልገው ማየት የሚፈልገው ነገር አለ። ሩታ ደግሞ ያንን ነገር አልፈቀደችለትም። አሁን ባለትዳር ነህ፣ የልጅ አባት ነህ፣ ተሰብሰብ ቤት ብለዋለች። እሱ ግን ያን ነገር ማድረግ አልፈልግም። ለማንኛውም ግን ነፂ በዚህም በዛም ብላ እንግዲህ የሁለታቸውን ህይወት አበጣብጣ አብርሽን ለሱ የምትጠቅመው መስላ ከኔና ከሩታ ምረጥ ስትለው እንኳን እባክሽ ምናምን ብሎ እየተማጸናት እየለመናት ነበር። ያኔ እባክሽ ወደዛ ሂጂ፣ እኔ እኮ ወድጄ አፍቅሪያት አክብሪያት ያገባዋት ሩታ ናት፣ ከሩታ ውጭ ወደ ውጭ አንቺ ማንሽ ብለ ብታባረራት ኖሮ ይሄ ሁሉ አይመጣም ነበር። ያኔ ብዙ ነገር ስትላት ነበረ። ውይ ያኔ የታመምኩት ህመም እኔ በጣም በቃ ከነፂ ጋር የነበረው ነገር እንደ አንድ በቃ አለ አይደል አንድ ሴት ልጅ በስማ እኔ ማውራት ማስታወሱላ አልፈልግም። ያን ጊዜ ሁለታቸውን አበጣብጣ ይው እንደፈለገች አርጋ ትዳራቸውን አበጣበጠች፣ ከላይ ከታች አለች። ይው የራሷን ወንድሟም ጋር ተታረቀች። አሁን ጥሩ ህይወት እየኖረች ነው። ፈገግ ብላ ትክክለኛ ደስታ እየሳቀች ደስተኛ ሆናለችና አብርሽ ወደዛም ወደዚህም ስትል ከሁለቱም ሳትሆን ቀርታል። ለማንኛውም እንግዲህ ከዚህ በኋላ ምንም ማለቃቀስ ማስመሰል አይጠበቅብም። በቃ ሩታ ጨክና ቆርጣ ሄዳለች። የነገውን አላቅ ግን ዞሮ አብራችሁ ብትሆኑ ትልቁ ምኞቴ ነው። አሁንም ቢሆን አብርሽ አሁንም ቢሆን እድል አለ። ጥፋትን ሙሉ በሙሉ እመን። እንደ ባለ ትዳር ሁን። በቃ እንደ ወንድ ላጤ አትሁን። በቃ ይህንን ነገር ነው ልናገር የምችለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የእናንተን ሀሳብ አስተያየትም እንግዲህ ኮሜንት ላይ አስቀምጡ። ጋሽዬን ግን በጣም ነው የምወዳቸው። እግዚአብሔርን እድሜያቸውን ጤናቸውን ያርዝምላቸው ያብዛላቸው ላለው ትክክለኛ ፍርድ ነው የፈረደ። በቃ የእውነት ለልጄ ነው ብሎ ሳያዳላ በቃ እሷን ሳይቆጣ የእሷ ችግር ነው በቃ የእሷ ህመም ነው በቃ እኔ እዚህ ስመጣ አለ ያን ሁሉ መንገድ ስመጣ አልታወቀኝም። በቃ ግን አንቺን ማግኘት ነበር በቃ ፍላጎቴ ምናምን እያለ ነበርና ጋሽዬ ትለያለ። ሌላ ነገር ልል አልችልም። ሰላም እደሩልኝ።